ነበር አሁን የገባው ተወዳጁ ድምጻዊ ቴዲ አፍሮ ሊሰጠው የነበረው ጋዜጣዊ መግለጫ ታገደም። የኢትዮጵያ ሚዲያዎች የሚፈሯት የራይዶ ባለቤት ሳምራዊት ፍቅሩ ንብረት የሆነው ሰዋሰው መልቲ ሚዲያ የቴዲ አፍሮ ሙዚቃ እንዳይለቀቅ ለምን ፈለገም? ከሰሞኑን ፍየል አስገድዶ የደፈረው የደቡብ ሱዳናዊ ግለሰብ ዓለምን እያነጋገረ ይገኛል። ጃኒና አዶናይ ፍቅራችሁን ትንሽ ደብቁት፣ ከዚህ ህዝብ ደብቁ፣ ግድ የላችሁ። ይሄ ፍቅር ፓርቱን የሚያምረውን ፓርት ሰሞኑን ፍየል አስገድዶ የደፈረው የደቡብ ሱዳናዊ ግለሰብ ዓለምን እያነጋገረ ይገኛል። ይህ ግለሰብ ቻርለስ የተባለ ግለሰብ ነው። አንዲትን ሴት ፍየል እንግዲህ ሲደፈር ይያዛል። ታዲያ የመራቸውን ነው። እኔ ግን ዘንድሮ ግን ወንዱ ግን ጤነኛ ነው ግን ወይኔ ባላችሁ እንዴ! ሴቶች አልበቃ ብሎት ወደ ፍየል ደግሞ ዞረ። እኔ ግን ምን አይነት ሜንታሊቲ ነው ያለን ግን? በስማም እዚህ ሰውዬ ላይ የተፈረደበት ፍርድ ቀላል አልነበረም። በ15000 የሱዳን ገንዘብ ከፍሎ ከገዛት በኋላ ድል ባለ ሰርግ እንዲያገባት ተደርጓል። ይህ ቅጣት ይገባዋል ወይስ ደግሞ ከዚህ በላይ ሌላ የምትሉት ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ምንድነው ግን እንደ እንስሳ እያደረገን ያለው ግን ወገን? ምንድነው ግን እየተፈጠረ ያለው ነገር ግን እንዴ? ከጤነኛ ሰው ይሄ ነገር ይጠበቃል ብላችሁ ታስባላችሁ? በጣም እኮ ነው የሚያሳፍረው። የምር እኔ ዘንድሮ ማናየው ማንሰማው ነገር የለም። ዛሬ እንግዲህ ለእናንተ በጣም አሪፍ ይመጥናችኋል ብዬ ያዘጋጀኋቸውን ቪዲዮዎች አዘጋጅቼ ጨርሻለሁ። ሁላችሁም እስከ መጨረሻው ድረስ በማየት ሐሳብ አስተያየታችሁን በመስጠት ሰብስክራይበር በማድረግ እንግዲህ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። ወደ ቪዲዮ ፍቅራችሁን ትንሽ ደብቁት፣ ከዚህ ህዝብ ደብቁ፣ ግድ የላችሁ። ይሄ ፍቅር ፓርቱን የሚያምረውን ፓርት ደስ የሚለውን ይሄ የፍቅር ጊዜ ያለ የምትሉበት እሱን ፓርት ማይ ፖይንት እኔም በጣም የምደግፈው ነገር ነው። ሁሉንም ነገር ካልፖስት ነው የሚሉት። የምር ነው የምላችሁ። ከዚህ በፊትም እንግዲህ ምን እንደተፈጠረባቸው ታውቃላችሁና ሁሉንም ነገር የበሉትንም የጠጡትንም ውሻ ያበሉትንም ጓንታ ያሰሩበትንም እየፖሰቱ ማህበረሰብ ከዚህ ቲክታክ ላይ ካለ ህዝብ ግድ የላችሁ። ትንሽ ጊዜ ደብቁት፣ አትጎዱ። ይሄ እብድ የምትሉበት የሚያምረውን ፓርት ሁለታችሁ ድል የምትሉበትን ፓርት ለዚህ ህዝብ አታሳዩ። እንደው እንደ ሐሳብ ነው ፍቅሮቼ፣ ሐሳብ ነው። በእድሜ እበልጣችኋለሁ። ያው በእድሜ ከበለጥኳችሁ ኦፍኮርስ በላይፍ ኤክስፒሪየንስ እበልጣችኋለሁ። ምናልባት እናንተ እውቅናው ምኑም አላችሁ፣ ግን እኔ እንደ ግለሰብ የምነግራችሁ ይሄ ክሬዚ የሆነው ፍቅራችሁ እንዳታሳዩ። ይሄ ህዝብ ቁጭ ብሎ በተለይ እዚህ ቲክታክ ላይ ያለ ከኔም ጭምር እኮ ነው። እኔ ራሴ አሁን ቅድም እንደዛ ሳያቸው እንዴት ተሰማኝ? ግን ፖዚቲቭ ሆነ እንጂ እኔ ራሴ ቅድም እንደዛ ሳያቸው የሆነ ስሜት ተሰምቶኛል። ፍቅሮች የሆነ ስሜት አያችሁ። ሰው እኮ ከክፋት አይደለም ከመልካም ሳይታወቀው የኢትዮጵያ ህዝብ መቀኝነት እኮ ነው። አሁን ኢትዮጵያዊ እንዳለ አብዛኛው ስኳር በሽተኛ ነው፣ አብዛኛው ጨጓራ ነው፣ አብዛኛው ኮሌስትሮል ነው፣ አብዛኛው ግፊት ነው። ይሄ ሁሉ እኮ ከመቀኝነት ከብስጭት ከንዴት የሚመጣበት እኮ። አዎ ንግግሯ በጣም የምደግፈው ነገር ነው። ሁሉንም ነገር መደበቅ አለበት ብዬ ነው የማስበው። ልክ ሲጋቡ ምናምን ነገር በኋላ ያ ነገር ቢፖስት ጥሩ ነው እንጂ አሁንም ድጋሚ ደግሞ ከተጣሉ በጣም ሌላ የወሬ ርዕስ እንደተናገረችው ሰው የሚያወራውን ነገር አያጣም። ላስሩ ነው አስተያየት የሚሰጠውና ብትደበቅ ብታረጉ ብትሸፈኑ ጥሩ ነው ብዬ አስባለሁ። ሳናቀው የሆነ አይነት ስሜት ውስጥ እንገባለን። ስለዚህ በቃ ውዱን የፍቅር ጊዜያችሁን ለሚዲያ አታሳዩት፣ አስቀምጡት። ለሆነ ጊዜ ይሆናል፣ ለአሁን ግን አታሳዩት። ይሄ ህዝብ እንደሆነ በልቶ ብልጥ ነው፣ ከኔም ጭምር ማለት ነው፣ ከራሴ ጭምር። ስለዚህ እኔ እንደ ታላቅ እህት የምመክራችሁ አድርሱልኝ። ታምራላችሁ፣ አብራችሁ ደስ ትላላችሁ። እግዚአብሔር የወደደው የፈቀደው ህይወታችሁ ውስጥ ይሁን። የፍቅሩን ፓርት ግን አታሳዩን። እኛ እዚህ ቁጭ ያለው አይናችን እኮ ስክሪን አልፎ ስንት ነገር ይሰራል። ልክ ነች። ያው ሁሉም ነገር እንደመጣልን መፖሰቱ ዋጋ ያስከፍለናል ወደፊት ላይና በጣም ነው የሚደብረው። ደበቅ አንዳንዴ ተደበቁ። ሰበር አሁን የገባም ተወዳጁ ድምጻዊ ቴዲ አፍሮ ሊሰጠው የነበረው ጋዜጣዊ መግለጫ ታገደም። ቴዲ አፍሮ የፊታችን ሐሙስ የሙዚቃ አልበሙ እንደሚወጣ መግለጹ ይታወቃል። ኢትዮሪካ የተባለ አልበሙ
ይሄ 18 ዘፈኖች የያዘውን አልበም ምክንያት በማድረግ ደግሞ ነገ ማክሰኞ በአዲስ አበባ የተለያዩ ጋዜጠኞች በተገኙበት በአርቲስት ቲቪ አማካኝነት ጋዜጣዊ መግለጫ ለመስጠት በዝግጅት ላይ ያለ መታገዱ ተገልጿል። ቴዲ አፍሮ ቃለ ምልልሱን ለማስተላለፍ ምን አድርጎ ነው የሚታገደው? ቆይ እንዴ ከዚህ በፊት እንግዲህ ሙዚቃውን ሲለቅ እንግዲህ እንደፈለገ ነበረ መግለጫ የሚሰጥ የነበረው፣ እንደፈለገ ነበረ ሙዚቃው የሚለቀቅ የነበረውና አሁን ደግሞ በጣም ብዙ ሰዎች በዚህ ነገር ላይ እየተነጋገሩና እየተወያዩበት ይገኛሉና ምንድነው ምክንያቱ ነው እኔ በጣም ጥያቄ እየፈጠረብኝ ያለው። እስቲ እንየው። አርቲስት ቴሌቪዥን ጋር ተፋርሞ እንደነበረ የሚናገሩት የውስጥ ምንጮች ሆነው ግን ቴሌቪዥን ጣቢያው እንዳታስተላልፍ በመባሉ የተነሳ በደረሰው ቀጭን ትዕዛዝ የቴዲ አፍሮ ጋዜጣዊ መግለጫ እንዳይደረግ ተደርጓል ማለት ነው። በዚህ መሰረት ቴዲ አፍሮ ይህን ቃለ ምልልስ ለብቻው ይስጥ አይስጥ የሚታወቅ ነገር ባይኖርም ፕሮግራሙ ከአርቲስት ቴሌቪዥን ጋር በመፋረሙ የተነሳ ይህንን ላያደርግ እንደሚችል ነው ምንጮች የሚናገሩት። አርቲስት ቲቪ ከየትኛው ተቋም ማስጠንቀቂያ ሰጥቶት እንደታገደ ግን የተገለጸ ነገር የለም። ምንጮቻችን እያጣሩ ይገኛሉ። አርቲስት ቴሌቪዥን በጉዳዩ ላይ ምላሽ እንዲሰጥ እየጠየቀ ይገኛል። ዛሀበሻ ተጨማሪ መረጃዎችን ይዞ እንግዲህ ተጨማሪ መረጃ እንደሚሰጡንና ተከታትለው ነገሩን እንደሚያሳውቁን በፍጹም አንጠራጠርም። ዛሀበሻም ደግሞ ሌላ የሰጠው አዲስ መረጃ አለ። እስቲ እሱን ቃኝተን ሀሳብ ጠቅለል አድርገን እንሰጥበታለን። መንግስት የቴዲ አፍሮን ፕሬስ ኮንፈረንስ ማገዱ ለራሱ ለመንግስት የስነ ልቦና ኪሳራ፣ ለቴዲ አፍሮ ደግሞ ድል፣ በጣም ትልቅ ድል። ምክንያቱም ለቴዲ አፍሮ በሚሊዮን ብር የማይገኝ ማስታወቂያ ነው መንግስት የሰራለት። በህወሓት ጊዜ ሲደረግ እንደነበረው ህወሓት በከለከለው ቁጥር የቴዲ አፍሮ ፍላጎት ምን ያክል ሊጨምር እንደሚሄድ ደግሞ እሱን ለማዳመጥ ያለ ፍላጎት ሁላችሁም የምታውቁት ነው። አሁንም የቴዲ አፍሮ ፕሬስ ኮንፈረንስ በመከልከላቸው ብቻ ነገ ፕሬስ ኮንፈረንስ ተሰጥቶ ከሚገኘው የሚዲያ ሽፋን የበለጠ ይሄኛው የፕሬስ ኮንፈረንስ መከልከሉ ለቴዲ አፍሮ ትልቅ የሚሊዮኖች ብር የሚቆጠር ማስታወቂያ የሆነለት። መንግስት እንዳይደመጥ እንዳይሰማ በከለከለው ቁጥር ህዝቡ ደግሞ ቴዲ አፍሮ እየፈለገ ይሄዳል። መንግስት በነካጁ ደግሞ አሁንም በቴሌቪዥን በሬዲዮ የቴዲ ዘፈኖች እንዳይተላለፉ ቢከለክል ደግሞ የበለጠ ቴዲ አፍሮ አሸናፊ ይሆናል። እንዴት ነው? ሰዎች ኦንላይን ገብተው ያዳምጣሉ። እንደዚህ ሲዲ ምናምን የሚባል ነገር የለም። ሬዲዮ ስለማያዳምጥ በኦንላይን ላይ ቴዲ አፍሮ የሚገባው ቪው ያገኛል ማለት ነው። ስለዚህ እንደኔ መንግስት ቴዲ አፍሮ ቢተው ነው የሚሻለው። ህዝብ ነው እንደገና የመናገር ነፃነትን ማክበር ስለሆነ ቴዲ አፍሮ ቢተው። ለማንኛውም ሁላችንም የቴዲ አፍሮን አዲስ አልበም ሐሙስ የተናገረው ነገር እውነትም መንግስት አግዶት ከሆነ ያው ዜናውን ያቀረበው ሰውዬ እንዳለው ቢሆን ነው የሚሻለው። ያው ከዚህ በፊትም እንዳይለቀቅ ከዚህ በፊት በነበረው መንግስት ጊዜ ተደርጎ በጣም ብዙ ቪው ነበርና ብዙ እይታ ነበር ያገኘው። ህዝቡም ደግሞ በጣም የሱ አድናቂና አፍቃሪ ስለሆነ ይሄ ነገር በጣም ነው ወደ ፕሮሞሽን ነው የሚገፋውና አንድም ሰው ደግሞ ስለዚህ ዘፈን የተናገረውን ነገር አይተን እንምጣ። ሁላችሁም የትም እንዳትሄዱ ሰብስክራይብ እያደረጋችሁ ሐሳብ አስተያየታችሁን እያጋራችሁ ከኔ ጋር ሆኑ ስል በትህትና ጠይቃችኋለሁ። ወደ ቪዲዮ ተረጋጋ ካሙዙ። እኔ ያላቀናበርኩት ሙዚቃ ከዚህ በኋላ የቴዲ አፍሮን ቢሆን እንዳይለቀቅ ባለኝ ስልጣን አግዳለሁ ብሏል። እዛ እንደለመድከው የዶክተር አብይን ሚስት ዘፈን አቀናብርላት። ከቴዳችን ራቅ በል አንተ። ከሰፈር እየሰበሰብ ዳይኖሰሩንም የጅብ ድምፁንም ጉንፋን የታመመው ጉሮሮንም ያበጠውንም የሰፈሩን ጥላቻ አይመስላችሁም? ጥላቻ አይመስላችሁም? ይሄ ንግግር በነገራችን ላይ ጥላቻ ነው የሚመስለው እንጂ አይችልም፣ ዕውቀት የለውም፣ ጎበዝ አይደለም። ካሙዙ ካሳ የቴዲ ዘፈን አይለቀቅ ካፉ የወጣው የዜናዊ መግለጫም ወይ ፓርላማዊ መግለጫም የለምና አንዳንድ ጊዜ ምን እናገረውንም ሚዲያ ላይ ኢንፍሉዌንስ የምናደርገውንም ነገር መምረጥ አለብን። የመጣልን ነገር በሙሉ ማውራት የለብንም አይደል እንዴ? ሰብስበህ ድምጽ እያቀጠል ስንት ዓመት ሁሉ ጆሮአችን ስታደነቆር ኖረክ ደግሞ አሁን ደግሞ የቴዲ አፍሮ ላቀናበር ልትል ነው። ሸመለም እንዴ? ለማንኛውም ቀልድ ነው። የቴዲ አፍሮ ሙዚቃ እንግዲህ ከሰው ጋር ተጣልቶ እንግዲህ ቤትኛው ልልቀቀው እያለ ነው። ቴዲ አፍሮ በወንዝ ልቀቀው፣ በወንዝ ልቀቀው። በጆግ
ቲክቶክም ቢሆን እየቀዳን ወደ ቤታችን ሄደን እንደውም እንጠጣለን፣ እንደፈለግን እንሰማለን። በር ላይ በትልቅ ስፒከርም ልቀቀው እየመጣን ጋቢያችንን ለብሰን እየሰማነው እንመለሳለን። እንደውም ዶክተር አብይ ይህን ሙዚቃ ገዝተው በየመናፈሻው ዝም ብለህ ብትለቀው ገንዘብ እየከፈልን ራሱ መናፈሻውንም ሞቅ ሞቅ እናደርግልሃለን። ቴዲ እኮ ነው አባቴ፣ ቴዲ እኮ ነው። ለማንኛውም ግን የቴዲ ሙዚቃ ሊለቀቅ ሳምንት ነው የቀረው። የቴዲ አድናቂዎች እንግዲህ ዩቲዩብን ሰብስክራይብ አድርጋችሁ ጠብቁ። ከአንድ ሁለት ዘፈን 3 ዘፈኖቹ ከሰው ጋር አጣልቶታል፣ ፖለቲካ ነካለው ብሏል። እኔ በጣም ለማዳመጥ በጣም ቸኩያለሁ። ቴዲዬ መልካም እድልስ። የቴዲ አድናቂዎች በጠቅላላ ምን ትላላችሁ? ኮመንት አስቀምጡልኝ። የቴዲ አፍሮን ሙዚቃ ካሙዙ ቢያቀናብረው ኖሮ ምን ይሰማችሁ ነበር? ከታች ኮመንት አስቀምጡልኝ፣ ሼር አድርጉልኝ። ይመቻችሁ። መልካም በዓል። አደራ። ይሄ ግን ይሄ ንግግር እኔ ተገቢም ነው ጥሩም ነው ብዬ አላስብም። እንግዲህ ያው መንግስት የፈለገውን ነገር እንግዲህ ያደርጋል። ሙዚቃው ከተለቀቀ በኋላ ያው ሁሉም ሰው የሚሰማው ሁሉም ሰው ጋር ተደራሽነቱ እንግዲህ እንደሚታወቅ ነው። ሐሳብ አስተያየታችሁን እስቲ ይሄ ነገር ቢለቀቅ ጥሩ ነው ብላችሁ ታስባላችሁ? ካሙዙ ዓለም አቀፍ ማህበሩስ እንዴት ትመለከታላችሁ? ሐሳብ አስተያየታችሁን አጋሩኝ። ዛሬ ለእናንተ ያዘጋጀሁላችሁ ቪዲዮዎች ይህንን ይመስሉ ነበረ። በቀጣይ ቀን እስከምንገናኝ ይመቻችሁ።